ቁርአንን ተደቡር ስናደርገው ሁለት አይነት ተውሂዶች እንዳሉ ያስተምረናል። አንደኛው ተውሂድ የአላህ ተውሂድ ሲሆን ሁለተኛው ተውሂድ ደግሞ የሸይጣን ተውሂድ ነው። ይህንንም ቁርአን በምን መልኩ እንደሚያስተምረን አብረን እንመለከትና ኢንሻአላህ በአሁን ሰዓት ማን የአላህን ተውሂድ እንደያዘ ማን የሸይጣንን ተውሂድ እየተከተለ እንደሆነ አብረን እንመለከታለን ወይንም ራሳችን ፍርዱን እንሰጣለን። የአላህ ተውሂድ የሚባለው አላህ በፈለገው መንገድ እሱን ስንገዛው ነው። አጥርተን ስንገዛው ማለት ነው። ምሳሌ ሁለቱንም የተውሂድ አይነቶች በአንድ ቁርአን አያ ውስጥ እናስቀምጠዋለን። ምንም ሱራውን መጥቀስ ባይጠበቅብኝም ሁሉም የሚያውቀው ሐሳብ ስለሆነ ሐሳቡን አቀርብላችሁና አብረን እንዴት ነው የአላህ ተውሂድ የሆነው እንዴት ነው የሸይጣን ተውሂድ የሆነው የሚለውን አብረን እንመለከታለን ኢንሻአላህ። ፈጣሪያችን አላህ አደምን ከኸለቀው በኋላ ሁሉንም መላኢካዎች ሰብስቦ ኑ ለአደም ስገዱ አለ። ይሄ እንግዲህ የአላህ ተውሂድ ነው። የአላህ ተውሂድ ትዕዛዝን መፈጸም ነው። ምንም ይሁን ምን ማለት ነው። በዚህን ጊዜ ሁሉም መላኢካዎች ዱስቱር ብለው ሱጁድ አደረጉ ለአደም። ልብ አድርጉ፣ ለአደም ነው ሱጁድ ያደረጉት ለአላህ አይደለም። በዚህን ጊዜ ሁለተኛው ክፍል ወይንም የሸይጣን ተውሂድ የሚባለውን ልንመለከት ነው። ሁሉም መላኢካዎች ሱጁድ ሲያደርጉ ለአባታችን አደም ሸይጣን ምን አለ? እኔ ሱጁድ አላደርግም አለ። ፈጣሪያችን አላህም ለምን ሱጁድ አታደርግም ሲለው በእጅህ ጠፍጥፈህ ለሰራኸው ፍጡር እኔ ለሱ ሱጁድ አላደርግም፣ እኔ ከሱ የተሻልኩ ነኝ አለ በአኸላለቅ ደረጃ። ይሄ እንግዲህ ሁለተኛው የተውሂድ አይነት ነው። እንግዲህ ሁለተኛው የተውሂድ አይነት ምንድነው ካላችሁ ልብን የመገዛት የፈጣሪን ፍላጎት የአላህን ፍላጎት ሳይሆን የኛን ፍላጎት የመገዛት ተውሂድ ይባላል። እንግዲህ በዚህ ሰዓት ሁሉም መላኢካዎች ለአደም ሱጁድ ሲያደርጉ ሸይጣን ለአደም ሱጁድ አላደርግም አለ ማለት ነው። ይህ ማለት እስካሁንም ላንተ ነው ሱጁድ ሳድርግ የነበረው፣ ሱጁድም የሚገባው ላንተ ነው። ከዚህም በኋላ አድርግ ካልከኝ ላንተ ሱጁድ አደርጋለሁ። በእጅህ ጠፍጥፈህ ለምትሰራው ነገር ወይንም ለምትኸልቀው ነገር እኔም መኽሉቅ እሱም መኽሉቅ ሁማይነስሁ በሚል ሂሳብ ወይንም ስሌት ማን ለማን ይሰግዳል እንደሚባለው ማለት ነው። አሁን ይህንን የተውሂድ አይነት እንግዲህ በግልጽ ካየን የአላህ ተውሂድ የሚባለው አላህ በሚፈልገው መንገድ ስንገዛው ሲሆን የሸይጣን ተውሂድ የሚባለው ደግሞ እኛ በምንፈልገው መንገድ አላህን ስንገዛ ነው። ብዙ ጊዜ በአስተምህሮቶች ውስጥ ካያችሁ ከአላህ ሌላ ለሰው ወይንም ለመኽሉቅ ሱጁድ ማድረግ አይቻልም ሲሉ እንሰማለን በርካታ ዑለሞች፣ ኡስታዞች፣ ዳኢዎች። ነገር ግን ከአላህ ሌላ ሱጁድ ማድረግ መፈቀዱን ያስተማረን ራሱ ፈጣሪያችን አላህ አይደለምን? ሁሉም ሰው እኩል ነው የሚል ዘይቤን ይዘው ይነሳሉ። እንኳን ሁሉም ሰው አይደለም ጣት ከጣት ይበልጣል። ቁርአንም ሲያስተምረን ሁሉም ሰው እኩል ነው ብሎ አላስተማረንም። ወቀባዒለ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም አለ። ከእናንተ በላጫችሁ አላህን ፈሪው ነው አለ። ስለዚህ በላጮች አሉ ማለት ነው። ለነዚህ በላጭ ለሆኑት አካላት ሱጁድ መውረድ የተፈቀደ ነው ማለት ነው። በላጭነት የሚለካው ቁርአን እንደነገረን ወደ አላህ ቅርብ በመሆን ወይንም በአላህ በመመረጥ ላይ ነው። ምሳሌ ካያችሁ
ነቢዩላህ ያዕቁብ ለልጃቸው ለነቢዩላህ ዩሱፍ ሱጁድ ወርደዋል። ኖርማሊ ስናስበው ልጅ ለአባቱ እንጂ ቢወርድ እንኳን መውረድ ያለበት አባት ለልጁ አልነበረም። ግን በሱረቱ ዩሱፍ የተጠቀሰ ጉዳይ ነው። ስለዚህ ማንም ከማንም አይበልጥም የሚባል ነገር የለም። ሁሉም ይበላለጣል ለአላህ ባለው ፍራቻ መጠን ማለት ነው። ስለዚህ አሁን በአሁኑ ሰዓት ሱፍያው ክፍል፣ ሺአው ክፍል ለታላላቅ ኢማሞች ወይንም ዑለሞች በሕይወትም ይኑሩ ወደ አኼራም ይሄዱ ሱጁድ ሲያደርግ ታዩታላችሁ። ይህ የአላህ ተውሂድ ይባላል። በዚህኛው ወገን ደግሞ ሰለፊ ወይም ወሃቢያ በሚባለው ክፍል ደግሞ ካያችሁ ከአላህ ሌላ ሱጁድ ለማንም አይበቃም፣ ማድረግ አይቻልም ይላሉ። ይሄ የማን ተውሂድ ነው? በቅድሙ አስተምህሮታችን ወይም በቁርአን አስተምህሮት መሰረት የሸይጣን ተውሂድ ነው ማለት ነው። እዚህ ጋር አንዳንድ ሰዎች ምናልባት እንደው በሕይወት ላለውስ የአላህ ባሪያ ልንሰግድ እንችላለን፣ ለሞተው እንዴት እንሰግዳለን ካል ፈጣሪያችን አላህ ሸሂድ ሁነው ወደ አኼራ ያለፉት ሰዎች ላተቁሉ አምዋታ ብሏል። ጭራሹኑ ሞተዋል የሚለውን ቃል እንዳትጠቀሙ ብሎ አዟል። ስለዚህ በሌላ የቁርአን አንቀጽ ደግሞ በልሆም ኢንደ ረቢሂም ዩርዘቁን የሚል አለ። ፈጣሪያቸው ዘንድ ሪዝቅ ውስጥ ነው ያሉት እያለ እየተናገረ ነውና ለእኛ በአካል ከኛ ቢለዩም ወደ እዛኛው ዓለም ቢተላለፉም መሃላችን በርዘኽ በመኖሩ መጋረጃ በመኖሩ እንጂ እኒህ ሰዎች ሪዝቅ ላይ ናቸው እያለ ነው። ልብ አድርጉ። ስለዚህ ሰውየው የአላህ ሙቀረብ ከሆነ ታላቅ የአላህ ባሪያ ከሆነ ለሱ ሱጁድ ማድረግ ይበቃል የሚለውን ነገር እንይዛለን። እንግዲህ ያለው ነገር ይሄ ነው። ልቦናችንን አላህ ክፍት ያድርግልን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። اللهم صل على محمد وعلى آل محمد.